ማናለ እንደኔ እድል የቀናው ቀን ይወጣለት ምኞት ውጥኑ የሰመረለት በፍቅርሽ ዜማ መርታውሽ አግኝቼሻለሁ መሪያ ሎቢ ነው ሌሎች እንትን ቢሉ በቃ እንዴ ተወርሮ በቃ እኔ ባንድ አላበቃ አንድ 30ውን አንድ 50ውን ሎሚ ወርውራችሁ እንዳሰሙት ዝም በሉ አንድ 50ውን ሎሚ ወርውራችሁ ጀመር ይዘ ነው መሄድ ያለበት ለምን አንድ 50ውን ሎሚ ወርውሩልኝና እኔ ጉሊት ምናምን ቁጭ ብዬ 50 ብር ወይ 30 ብር እና ሌላ ነገር ምንም ማድረግ አልችልም እኔ ነኝ ዛሬ ሎሚ ቤተሰብ ሎሚ ተወረወረልኝ እዲ ሰላም የሚኪ ፋሚሊ እንዴት ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እንኳን አደረሳችሁ ለማለት ፈልጋለሁ ለመላው የክርስትና እምነት ተከታዮች እንኳን አደረሳችሁ እንኳን አብሮ አደረሰን እኛንም ባለፈው በሰራውት ቪዲዮ ላይ አንዳንድ ችግሮች ተፈጥረው ነበር ዛሬ አሁን እዚህ እንደቆምኩት አልነበረም አንድ ሁለት ቀን ሆስፒታል ነበርኩኝ አንዳንድ የተፈጠሩ ነገሮች ነበሩ ያው ስሜቴን መቆጣጠር ስላልቻልኩኝ ያው አንዳንድ መድኃኒቶችን ወስጄ ነበር ያው ሚኪ ደርሶ አትርፎኛል ዛሬ እዚህ ቀን ላይ መድረሴ ለኔ ቀላል አይደለም ብዙ ከባድ ቀናቶችን አሳልፌ ነው ዛሬ ደረስኩት እና ለዚያ በቃኝ ጌታ ደግሞ በጣም እጅግ አድርጌ አመሰግናለሁኝ ብዙ ነገር አልፌ ነው ዛሬ ደረስኩት እና ከሚኪም ጋር ያለውን ነገር ተነጋግረናል በጣም ደስ ብሎኛል ይሄ በዓል ለኔ በጣም ልዩ ነው የእውነት ነው የምነግራችሁ ተነጋግረናል እንደማይለየኝና ሁሌ አብሮኝ እንደሚሆን ነግሮኛል ለሱ በጣም ደስ ብሎኛል እና ይሄ በዓል ለኔ ልዩ የሚያደርገው ለዚህ ነው ከሚኪ ጋር አንድ ላይ ነው ሆኜ ማሳልፈው እና እቺ ሎሚ ተወርውራልኝ አይደለም ለወረውር ነው ያው ለሚኪ ለወረውርለት አስቤያለሁና ፓስት ላይ የነበረው ነገር አልፏል በቃ የበፊቱ ታሪኬን ትቼ ከሚኪ ጋር ለመቀጠል ወስኛለሁ በጣም ደስተኛ ሆኛለሁኝ ያንን ክፉ ጊዜ አሳልፌያለሁኝ እና ድሮ ሎሚ የሚወረወረው ለሴት ነበር አሁን ግን እኔ ሳይቀድሙኝ ልቀድማቸው ስለወሰንኩ ያው ሚኪ ግርማ ሞገስ ያለው ወንድ ነው እዚህ ጥምቀት ላይ እንዳይጠልፉብኝ ስለፈለኩ ሎሚ አዘጋጅቻለሁኝ እና ወርውሬ መታዋለሁ ማለት ነው እና ደግሞ እንዳሰድቡኝ ሴት ሆነሽ እንዴት ሎሚ ተወረውራለሽ ምናምን እንዳትሉኝ እሱ ድሮ ቀርቷል አሁን ወንድ በጣም ውድ ሆኗልና ያው ሚኪን የመሰለ ሸበላ እውነት በዚህ ሙድ እንዳትይዙብኝ ግዴታ ማድረግ ያለብኝ ነገር ስለሆነ ነው ልጠቀልለው አስቤያለሁኝ ወቴን ሁሉ ከሱ ጋር ደስተኛ ሆኜ መኖር ነው ፈልገው በጣም ነው ወደው እናንተም ያው እሱን ታውቃላችሁ ብያስባለሁኝ እና ልወስደው እንደው ልጠልፈው ራሱ አስቤያለሁኝ ያው የሚኪን ውበት ታውቁታላችሁ ምን አይነት ሸበላ ልጅ እንደሆነ ማንንም ይፈልገው ነው ሴት ሁሉ የምትፈልገው ወንድ ነው እና እንዴት ነኝ አምሮብኛል ጥምቀት መስያለሁ አምሮብኛል ነጭ በነጭ ለብሻለሁኝ አሁን ቪዲዮ ራሱ እንደወደዳችሁ ተስፋ አለኝ እና ጥምቀት አሁን ከሚኪ ጋር አብረን ነው የምንሄደው እዛ ከተመቸኝ ቪዲዮ ሰራላችኋለሁ ካልተመቸኝ ግን እንግዲህ አንዳንድ ፎቶዎችን ላሳያችሁ ሞክራለሁኝ እንግዲህ ለመላው የክርስትና እምነት ተከታይ በሙሉ መልካም የጥምቀት በዓል እመኛለሁኝ ደግሞ የረሳሁት ነገር ስሜን ለካ አላስተዋወቅኳችሁም ለምታቁኝም ለማታቁኝም ኪያ እባላለሁ ኪያ የሚኪ ያላችሁ ልትጠሩኝ ትችላላችሁ እና ቤተሰብ ይሄንን አካውንት በደንብ አድርጋችሁ ሰብስክራይብ አድርጉልን እስቲ ይሁን አዲስ ነገር እንፍጠር ካለንበት ትንሽ እስቲ እንጨምር በደንብ እንጨምር እስቲ ይሄንን ቤት ያሳደግን እንሂድ ብዙ ቪዲዮም እንዲደርሳችሁ አሳድጉን እስቲ ቤተሰብ እና ሰብስክራይብ አድርጉ ላለሁ ትንሽ ቆይ ልደውልለት ነው የመጣ ነው ለንደኔ እድል የቀናው ቀን ይወጣለት ምኞት ውጥኑ የሰመረለት በፍቅርሽ ዜማ ኑሮ ተቃይቶ ሰላም ውድ የኔና ሰላም ነው ሰላም ውድ የሚኪ ፋሚሊ ቤተሰቦች እንዴት ናችሁ ደህና ናችሁ አላችሁ ወይ ዛሬ እንግዲህ ያው ካሜራ ላይ ያላወጣነው ብዙ ነገር አለ እና ሁሉም ነገር ካሜራ ላይ አይወጣም ብለን
እንትን ያልነገርሻቸው እንዴ? ነግሬሻለሁ። የተፈጠሩ ነገሮች ነበሩ። ኪዩን በባለፈው አስቀይሜያታለሁኝና በዛ ምክንያት ሆስፒታል ገብታ ነበር። 2 ቀን እዛ ነበረችና ያን ነገር ሚዲያ ላይ ማውጣት አልፈለኩም። ለዛ ነውና እንዴት ተገናኛችሁ ልትሉን ትችላላችሁ። እና ዛሬ ደግሞ ያው ብርሃነ ጥምቀቱ ነው። እንግዲህ ዛሬ አብረን ጥምቀት እንሄዳለን ብላ በጧት ነበር የቀሰቀሰችኝ። ታቦት አብረን እናስገባለን ምናምን ብላ እንግዲህ ሸብርቃ መጣች። ዘንጠና ባል መስላለችኝ። ደስ ብሎኛል በጣም ለዚህ ቀን ስለበቃል። እንዲህ ሰላም መሆናችን ራሱ ለኔ በጣም ትልቅ ነገር ነው የእውነት። አዎ እንግዲህ ያው በነገራችን ላይ ያው የኔን ህይወት ምናምን ታውቃላችሁ። በዚህ በህይወት ውስጥ ብዙ ሰው ገብቶ ወጥቷል፣ ጎርቶኝም ያውቃሉ። እና በዛ ምክንያት ነው ኪዩ ደግሞ የራስሽ የሆነ ላይፍ አለሽ። ያን ላይፍ ደግሞ ተተሽደኔ እንድመጭ አልፈለኩም። እሷ ደግሞ ያን ላይፍ ተዋለው ምናምን ስላለች ያን ላይፍ የምትወከለ ከኔ ጋር እንድትሆነ ምናምን ነግሬያታለሁ። ለዛም እንግዲህ አብሽርሽ ደስ ብሎኛል በጣም። አንተ አብራኝ ካለው ሁሉ ነገር ሙሉ ነው የእውነቴን ነው ብለህ እንግዲህ ነገር ሙሉ ነው በቃ። በተቻለኝ መጠን ላስደስታ ሞክራለሁ። ቤተሰብ ያው እንግዲህ እሷን ላለመጉዳ ሞክራለሁ። እኔ ያው ብዙ ጊዜ ሴትን አልጎዳም። ለሴት ያለኝ ክብር በጣም ለየት ያለ ነው። ምክንያቱም ያው በእናቴ እጅ ስላደኩኝ ምን ታውቃላችሁ ጀራስ ጋር ምን ስል እኔ ነኝ አሁን እንትን ብለው እና ያው እንግዲህ ህይወታችንን ሀብለን እንጀምር ነው ከኪዩ ጋር እና የእናንተ መገዛ ያስፈልገናል። ቪዲዮዎቻችንን በላይክ ጀምራችሁ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ የራሳችሁ ህይወት ጀምረናልና እንድትደግፉ ምናምን ስል ላልበይ ማለት ነው። እና እንሂድም ሰዓት ደርሷል መሰለኝ። አሁን በቃ ይጀምራሉ እንቀሳቀሳሉ። ቤተሰብ ማለት እዛ ከተመቸን ቪዲዮ እንሰራላችሁ። ከተመቸን እንሰራለን። ካልተመቸን ደግሞ ያው ምንም ማድረግ አንችልም። ታለፈን አለፈን ነው። እና እንግዲህ ዛሬ ታቦትን ብቻዬን አላሳልፍም። የዛሬ አመትም ታስታውሳላችሁ ከሌላ ሰው ጋር ነበርኩኝ። እንግዲህ አሁን ደግሞ ከአንድ አመት በኋላ ከኪዩ ጋር ኪዩ እና እንሂድ በቃ አምሮብሻል። አመሰግናለሁ። አንተም በጣም አምሮብሃል። ጄኒያጂኛ እና ቤተሰብ በጣም ነው ማመሰግናችሁ ነው ምላችሁ ማለት ነው። ሱ ማለት አሁን ነው በቃ። እና ሌላ ነገር ምንም ማድረግ አልችልም። የታልሽ እንዴ? እኔ ነኝ ዛሬ ሎሚ ወጣው። የፍቅር ጥያቄ ተቀበል። ቤተሰብ ሎሚ ተወረወረልኝ። እዲኔ በጣም ደስ ይላል። ቤተሰብ ሎሚ ወረወርኩለት የታባቱ። አንቺ ጌታ ወጣሽ። እኔ ራሴ እኮ እንዳንቺ እንትን አላልኩም። ብዙ ፕሮሰስ አድርጊበት አስቤበት ያመጣሁት ነገር ነው። ተቀብላል። ሰይ ቤተሰብ እንግዲህ ያው ሎሚ ተወርውሮልኛል። ወደ ጥምቀት ሳልሄድ የመጀመሪያ ሎሚ ነው። ሌሎች እንትን ቢሉኝስ? አይ በቃ እንዴ ተወርውሮልኝ። አይ በቃ እኔ በአንድ አላበቃም። አንድ 30ውን አንድ 50ውን ሎሚ ወርውራችሁ እንዳሰሙት ዝም በሉ። አንድ 50ውን ሎሚ ወርውራችሁ ጀመር ይዘህ ነው መሄድ ያለብህ። ለምን አንድ 50ውን ሎሚ ወርውሩልኝና እኔ ጉሊት ምናምን ቁጭ ብዬ 50 ብር ወይ 30 ብር ነይ አበናትሽ በቃ ነይ አበናት በቃ ምንድነው ምን አደረገ? እኔ እኮ በቃ ይሄን እንሽጥና ህይወታችንን እንቀጥልበታለን። እየቀለድክ ነው? አይ እየቀለድኩ አይደለም። በቃ አይ ቤተሰብ አሁን የሚሸጠው ኮርፋለሁ። አንተ ስርዓት ያዝ። ምንድነው ሎሚ እኮ ነው የደወልሽው? የመኪና ቁልፍ እንደወረወረ ወይ ደግሞ የሆነ የቤት ቁልፍ ግን ባለፈው የመኪና ቁልፍ ወርውራ ይበልጣል። አይገርምህም? ባለፈው የመኪና ቁልፍ ወርውራልኛለች። ዛሬ ደግሞ ያው ሎሚ ወርውራልኛለች። የቀረው እንግዲህ ሌላ ምን ቀረ? ይቅርታ አልጠየቀኝም። ለዛ እንኳን አሁን ብትሰጪኝ ደስ ይለኛል። መኪና አልሰጥህም። አልፏል በቃ። አሁን ይቺም ሎሚ ያዛት በደምብ የቀለበቱን አስብበት። እዛን ምናምኑን አፋጥልኝ። ነይ መርታውሽ አግኝቼሻለሁ። ቤተሰብ በቃ ኑ ወደ ጥምቀት እንሂድ ማለት ነው። እኔና ኪዩ እንግዲህ ያው ጥምቀትን ለማክበር ወደ ጥምቀት ልንሄድ ነው ማለት ነው። ተከተሉን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ሁኑ።
እንግዲህ መጨረሻ ላይ ድባቡን ካገኘ ምናምን ድባብ እናስገባላችኋለን። ከዛ ውጪ ደግሞ ምንም ካይለ እንግዲህ ምንም ማድረግ አልችልም። እንግዲህ እንደኔ ሎሚ የተወረወረለት ኮሜንት ላይ እስቲ ትውስታ ያለበት ምናምን ይበል። ወዳችኋለሁ፣ አፈቅራችኋለሁ። ግን አንድ ሰው ነው። አዎ እንዴ ቀልዳለ እንዴ። ሰላም ቢያቸው በቃ እንጨርሳ። በዚህ ቻው፣ መልካም በዓል። የነገን ማወቅ ፈለኩ መጪውን ማየት ናፈኩ የፍቅር ምርጫዬ አንተው ነህ ልቤን መንፈሴን ገዛ ወሰንኩኝ ልረታ አስቤ አካሌን መንፈሴን ሰብስቤ በፍቅር ሕይወቴን ላኑረው ላልመኝ ፍጹም ሌላ ሰው ያሳለፍኩት ሕይወት ብዙ ነው ቀድሜሽ ነው የሄደው ቃል ካፌ ባይወጣ ማዘን መደሰቴ ፊቴን አይተህ ብቻ ታውቃለህ ስሜቴ